ገሩኝ እስቲ እናቴንም አሳጥታችሁ ባዶዬን ልሁን? በቃ ባዶዬን ብቻዬን ልቅር ዘመድ አልባ ልሁንላችሁ? ቆይ ለምንድን ነው ስለኔ ስሜትና ስለማየ ጤንነት አላሰባችሁ? ሉሃና እናትሽ እኮ ትልቅ ሰው ናቸው። ነገሩን ቀስ ብለን አራግተን እንነግራቸዋለን። እንዴ ቆይ አንቺ ስታስቢው በዚህ ድብብቆሽ ውስጥ እስከ መቼ ነው የምንቀጥለው? ይኸውላችሁ ይሄን ነገር እንደሰማች እናቴ ትሞትብኛለች። እናቴንም ማጣታለሁ እያልኳችሁ ነው። ዶክተሩ ደግሞ ምንም የሚያስደነግጥ ነገር እንዳሰማ በደንብ ነው ያስጠነቀቀን። እና ሮቤል እያፈጠጠብን ይኖር ነው የምትይው? እሱ እኮ ይህን ምስጢር ይዞ ህይወታችንን እየተቆጣጠረው ነው። ምንም ቢሆን እማዬ ሳራ መሞት እንዳወቀች ወዲያው ነው የምትሞትብኝ። ቆይ እናንተ ይሄን እያወቃችሁ እንዴት ነው እንደዚህ አይነት ነገር የምታደርጉት? እናትሽ በማይጎዱበት ሁኔታ ቀስ አድርገን እንነግራቸዋለን። ከዛ ለሮቤል ጉዳይ በተመለከተ ደግሞ በቂ የሆነ ማስረጃ በእኔ ይቻላል። ያንን ማውጣትና ማጋፈጥ ይቻላል። ከዛ በዘለለ ደግሞ ሚራም አብራኝ ነች፣ ታገዘኛለች። በፍጹም አይሆንም አድና። ከፈለክ ሮቤልን በፈለከው መንገድ አሳስረው፣ ብቻ ግን እናቴን አትንካት። እናትሽ ካላወቁ እንዴት ነው ሮቤልን ማሳሰር የምንችለው? ሮቤል እኮ በዚህ ሰዓት እናትሽ ላይ እንደ እባብ ተጠርጥሞባቸዋል። በዛ ሉሃና እንግዲህ አድናንና ሜራ እናትሽ የሳራን ሞት ማወቅ አለባቸው፣ ካላወቁ ሮቤል በእኛ ላይ እየተጫወተ የእናትሽን ጭንቅላት እኛን እንደጣሉ እያደረገ ይቀጥላል። ስለዚህ ሮቤል ከዚህ ቤት ማስወጣት ያለብን የሳራን ሞት ለእናትሽ ተናግረን ነው ሮቤል ከዚህ ቤት ወደ እስር ቤት እንዲሄድ የምናደርገው። በዛም ደግሞ ሜራም ታግዘኛለች፣ ብዙ ማስረጃዎችን በእጄ ስላሉ፣ ያለበለዛ ደግሞ ሮቤል እየተጫወተብን ነው እዚህ ቤት የሚቆየው ብሎ ሉሃናን ይላምናሉ። ሉሃና ደግሞ እናቴ የልብ ህመም አላት፣ እኔ ሳራን አጥቼ እናቴን ምን ማጣት አልፈልግም። እናቴ ዶክተሮቹ የሚያስደነግጥ ነገር በአጋጣሚ እንዳትናግሩት ሳቡላል። ዶክተሩ እኮ ምንም ነገር የሚያስደነግጥ ነገር እንዳትናገሩ ብሎ አስጠንቅቆናል። እኔ ታዲያ እንዴት ነው ልጅሽ ሞታለች ብዬ ነግራት ዛሬ ላይ እናቴን እንዴት ነው ማጣው ብላ እንግዲህ ሉሃና በጣም ፈርታል። እንግዲህ ሉሃና እናቴን ማጣት አልፈልግም፣ እናቴን አጥቼ ደግሞ መኖር አልችልም። ስለዚህ እኔ ምንም ነገር እናቴን እንድታውቅ አልፈልግም። አድናን አንተም ወንድምህን የምታግደው መንገድ ካለ በፈለግከው መንገድ እሱን ማሳሰር ትችላለህ፣ ግን ይሄን ነገር ለእናቴ ነግረ እናቴን ማጣት አልፈልግም ትላለች። እንግዲህ ፍኖት ደግሞ ለሉሃና እናት እኔ ሳራ የምትባል ሴት እዚህ ቤት ላይ አይቻላቅም፣ ይኸው እዚህ ቤት ከመጣው 5 ወር ሆኖኛል። ሳራ የምትባል ሴት እኔ እዚህ ቤት አይቻላቅም ትላለች። እንግዲህ ሉሃና ደግሞ እኔ አልፈልግም እና ሉሃና እንድትፈራ ያደረገው ደግሞ ራሱ ሮቤል ነው። ሮቤል እንግዲህ አንድ ነገር ትንፍሽ ይላለው ብቻ ለእናትሽ አሁን ያለሽበትን ሁኔታ ሁሉንም ነገር እነግራታለሁ፣ ከአድናና ተጋብተሽ ልጅሽ ያንቺ እንደሆነ ሁሉንም ነገር አጋልጬ ነው ለእናትሽ ምነግረው። ትንፍሽ ይላለው ብቻ የኔ እስካልሆንሽ ድረስ መቼም አለቅሽም። ይሄን ይወቂ ሉሃና፣ መቼም አንቺ የኔ የግሌ እስከምትሆኚ ድረስ መቼም መለቀሽም ይላል ሮቤል። ከዛ ደግሞ ሉሃና በህልም እናትየዋ ሮቤል ሳራን እንደገደለ ታውቃ እንግዲህ ከሮቤል ጋር ስጣሉ ታያቸዋለች። በህልም ደንግጣ ስትመጣ ምንም ነገር አልተፈጠረም። እንግዲህ ሉሃና በጣም ፈርታለች። በነገራችን ላይ ሮቤል ደግሞ ሰበብ አድርጎ እናታቸው እንደመጣች ማን ነው የተናገረው የሚለውን ነገር ራሳቸው እየተጠያየቁ ይገኛሉ። እናቴ እንደመጣች ለሮቤል ማን ነው የነገረው የሚባል ነገር እንግዲህ ሚራና ሮቤል ከዚህ በፊትም አንድ ላይ ስለሆኑ ሚራን ልጠረጥርም ሉሃና ሚራ እንደተቀየረች ታውቃለች። አድናን ግን እስካሁን ድረስ ሚራ ትቀየራለች ብሎ አላሰበም ማለት ነው። እንግዲህ ሚራ በጣም ተቀይራለች። የክፉነት መጨረሻ እስር ቤት እንደሆነ ስላየችው ምንም ነገር ከዚህ በኋላ ክፉ ነገር ለመስራት ዝግጁ አይደለችም። ሮቤል ግን አንተ ተለወጥ፣ የክፉነት መጨረሻ እንደኔ እስር ቤት በስብሴ ማውጣት ነው፣ ስለዚህ ተቀየር ስትለው
አይ እኔ ጥሩ ሰው መሆን ፍላጎት የለኝም። አንቺ ሜራ እኔ የምልሽን ብቻ አድርጊ፣ አለበለዛ አፍሽን ዘግተሽ ቁጭ በይ። አንቺ በዚህ ቤት ውስጥ ምንድን ነሽ? ኢቭን እኔ ይሄ ቤት እኮ የወንድሜ ቤት ነው፣ የፈለግኩትን ማድረግ እችላለሁ። አሁን አንዴ እግሬ እዚህ ቤት ገብቷል፣ ማንም ሊያወጣኝ አይችልም ከዚህ ቤት ብሎ ይፎክራል ማለት ነው። ፍኑት እንግዲህ ሁኔታዎችን ሁሉ አበላሽታለች ማለት ነው። ለሮቤል ለአድናን ሁሉንም ነገር እነግራለሁ፣ አንተ እንደዚህ የምታደርገኝ ከሆነ አንተ ከኋላው ምን እያረግ እንዳለ ልጁን አንተ እንደወሰድከውና እዚህ ቤት እንደ ሌባ ገብተህ ልጁን ሰርቅ እንደሄድከውላ እነግርሃለሁ። ሜራን ምን ልታደርጋት ነበረ? ልትስማት ነበረ አለ አድናን። እንግዲህ እንደምንም ሆኖ ሮቤልን ከቤት ለማስወጣት ያደረገው ጥረት የለም። እሱ እዚህ ቤት ከመጣ እንደ በቀደሙ ቤታችን መበጥበጥና ችግር ይዞ እንደመጣ ነው የሚገባኝ። እናትሽን ደግሞ ወጥሮ ይዟታል። ሁሉንም ነገር በጭንቅላቷ ይሞላታል። ስለዚህ እናትሽና ሮቤል አንድ ላይ መሆን በግዴታ የላቸውም። ሮቤል በምንም መንገድ ከዚህ ቤት ማስወጣት አለብን ይላል። ሮቤልን ከዚህ ቤት ለማስወጣት ደግሞ የሳራን ሞት በእርግጥ ለእናትሽ መናገር አለብን ይላታል አድናን ለሉሃና። ሉሃና ደግሞ አልፈልግም፣ እኔ እናቴን ማጣት አልፈልግም። ሳራ እስካሁን ድረስ ታዲያ ሱቅ ላይ ምን ትሰራለች የሚለውን ጥያቄ እናትየዋ በጣም ጥያቄዋን ቀጥላለች። እንግዲህ ሳራ እስካሁን ድረስ ሱቅ ላይ ምንድን ነው የምትሰራ? ሁላችሁም ለምንድን ነው የምትዋሹ? ፌኑት እዚህ ቤት ከገባው 5 ወር ሆኖኛል አለች። ግን ሳራ የምትባል ሴት እዚህ ቤት ላይ ምንም ነገር አላቅም ብላለች። ሰራተኛዋ ብላ እንግዲህ ለሮቤል ስትነግረው ሰራተኛዋ ትንሽ ጭንቅላቷ አይሰራም፣ ጭንቅላቷ ሳት ያለ ነው፣ ትንሽ ምንም ነገር አታውቅም። ሳራ ማን እንደሆነ ሮቤል ማን እንደሆነ ራሱ ለይታ አታውቅም። ከዛ ከኪችን ፌኖትን ይጠራል ሮቤል። እኔ ሮቤል እዚህ ቤት መጥቶ ነበር እንደ ይላታል። እንግዲህ አይ ሮቤል የሚባል ሰውዬ እኔ አይቼ አላውቅም እዚህ ቤት ስላት፣ እንግዲህ በፊትም ነግሯታል። አንድ ነገር እነግራለሁ ብትይ አጠፋሻለሁ። ግን ሮቤል ለምንድን ነው የምትደብቁኝ? ሳራ ማናት ብላ እንግዲህ ፌኖትም ጥያቄዋን ቀጥላለች። የሉሃና እናትም ጥያቄዋን ቀጥላለች። እስከ ዛሬ ድረስ እስከ አሁን ድረስ 2 ቀን 3 ቀን ሱቅ ላይ ምንድን ነው የምትሰራ? አይ ጓደኞቿ ጋር ሄዳ ነው ደውላ ነግራኛለች ብላ እንግዲህ ሉሃናም ያው ማባባሏን እንደቀጠለች ነው። ልጁ ደግሞ ለሉሃና እንደሆነ እናትየዋ ሉሃና እንዳገባች እንደወለደች ምንም ነገር የምታውቀው ነገር የለም። የሉሃና እናት የምትኖረው ውጭ ሀገር ነበረ። በአጋጣሚ እነሱን ለማየት ስትመጣ ያው ሳራን በህይወት አላገኘቻትም። በጣም ከባድ ነገር ነው። ሉሃና ደግሞ በድንጋጤ እናቴ ማጣት አልፈልግም በማለት ነው እንግዲህ እውነታው እንዲደበቅ የምታደርገው። እውነታው ደግሞ ካላወቀችው ሮቤል እንደገና ቤታቸውን መበጥበጥ አይቀርም ማለት ነው። የግዴታ የሉሃና እናት እንግዲህ ሮቤል አሁንም ሉሃናን እንደማያፈቅራት ነው የሚገልጽላት ማለት ነው። ሮቤል ከዚህ ቤት ውጣ ትላለች። እኔ እኮ ለምንድን ነው የማትረጂው? እኔ አንቺን እስካላገኘው ድረስ መቼም አላርፍም፣ መቼም አርፋችሁ ህይወታችሁን እንድትኖሩ አልሰጣችሁም ይላታል። እኔ አንቺ የኔ ነሽ፣ የአድናን አይደለሽም። በፊትም የኔ ነሽ፣ አሁንም የኔ ነሽ። ስለዚህ አሁን አንቺን እስከማገኘው ድረስ እኔ ሙጉቴን አላቆምም ይላታል። ሮቤል እኔ እኮ አልፈልግም፣ ለምንድን ነው ማትሰማው? እኔ ወንድ በምድር ላይ አልቆ አንተ ብቻ ብትቀር ራሱ አንተን አልፈልግህም ትለዋለች። እንግዲህ እኔ እኮ ይሄ ጨዋታሽን ነው የሚወደው ብሎ እንግዲህ ሉሃናን አንቆ ይዛታል ማለት ነው ሮቤል። እንግዲህ ሮቤል ሉሃና ክላስ ገብቶ እያስጨዋት ነው። እንግዲህ አንቺ የኔ ብቻ ነው የምትሆኚው፣ የማንም መሆን አትችም፣ ከክላሴ ውጣ ስትል እኔ አልወጣም። ለምንድን ነው የማትረጂኝ? እኔ እኮ ወድሻለሁ፣ ደግሞ መቼም አለቅሽም፣ የኔ እስከምትሆኚ ድረስ መቼም አለቅሽም ብሎ እንግዲህ በክላሷ ገብቶ በጣም እያስገደዳት ይገኛል። እና ሉሃና ደግሞ ጨዋታዋን ፍኑት ብላ ተጠራለች። ማንም እየሰማት አይደለም።
ሮቤል እንግዲህ ሉሃና ፍኖትን ጠርታ ልጁን ይዛ እንድትወጣ ያደረገችው ከሱ ጋር አብራ ልተኛ መስለው በጣም ደስ ብሎት ነበረ። እንግዲህ ገፍተራ ነው የሄደችው። አንተ የሞትክ ሰው የማትመስል ብላ እንግዲህ ያው አንድ ሰው ማይፈልገውን ሰው አይገባውም እንደ ሮቤል ራሱ በጣም ነው የሚያስጠላው በእውነት። ተከትሏት አለቅሽም ብሎ እንግዲህ እንደተከተላት ይገኛል። ሮቤል ደግሞ አድናንና ሜራ እንግዲህ ውጭ ወጥተው ይሄ ምስጢር ማወቅ አለባቸው ብሎ ሲያወሩ እንሰማለን። እንግዲህ ሉሃና ይህን ምስጢር ሰምታ እናቴማ የሳራን ሞት ሳታቅ እሷ ቀድማ ሳትሞት እኔ መሞት አለብኝ ብላ እንግዲህ ለአድናን ደብዳቤ አስቀምጣ ራሷን ልታጠፋ ወስናለች። እና ውድና የተወደዳችሁ የዩቱብ ተከታታዮች በያላችሁበት ቦታ ሰላማችሁ ብዝት ይበልልኝ። በያላችሁበት ቦታ እኔ አዲስ ስለሆንኩኝ ሰብስክራይብ ላይክ እያረጋችሁ አበረታቱኝ። ሁሌ ከጎኔ ስለምትሆኑኝ ከልብ አመሰግናችኋለሁ። እንግዲህ የሉሃናን ቀጣዩን ክፍል ይዤላችሁ መጥቻለሁ። ቪዲዮ ከተመቻችሁ ላይክ ኮሜንት እያረጋችሁ አበረታቱኝ። አመሰግናችኋለሁ። መልካም ጊዜ ተመኘውላችሁ። መልካም ቀን